እባክሽ ባለም ተብሎ ተመለሽ ከፍቅርሽ ላፈን ተቃጠልኩልሽ። ስህተት የሚያስተምርህን እናት አባት አያስተምርህም። በእኔ ላይ ቢደርስም የማልፈልገውን ነገር በሰው ላይ እስካላደረግኩ ድረስ እውነተኛ ነኝ ብዬ አምናለሁ። አርሶ በሌ ሼቴ ተነስ በሞቴ። ትልልቅ ስም ዝም ብሎ አይመጣም። ትልልቅ ስራ በመስራት የሚመጣ ይመስለኛል። ትክክል። ከኃይለ ሥላሴ ጋር በአንድ አውሮፕላን ሞንትሪያል ካናዳ፣ ከመንግስቱ ኃይለማርያም ጋር በአንድ አውሮፕላን ኪዩባ ድረስ ሄጃለሁ። አድማሱ ዳቦ ነው ትራሱ። እውነት ነው። ውሸት ሁን ብትለው አይሆንም። ገና ስንጀምረው የኔ ዓለም ፍቅራችንን ጥንት የኔ ዓለም ይጣፍጥ ነበረ የኔ ዓለም ከማር ከወተት የኔ ዓለም። ስጋ እኮ መብላት የምንችለው በ50 ሳንቲም ከሽንጥ ላይ ቁረጥ ስንለው እዚህን ያሳይ። አይ አልጨርሰውም ዝቅ በል እንደዚህ እያለ ነበር። አይ አልጨርሰውም። አዎ ይበላሻል። ጤፍ ዘርቶ በቆሎ አይጠብቅም። በቆሎ ዘርቶ ስንዴ አይጠብቅም። አርሶ በሌው እያጉረመረመ ይዘዋት ቀረም። ውሸት ማለት ራስህን መደበቅ ማለት ነው። ራስህን ደበቅኩ ስትል ግን ተጋልጠህ ወጥተሃል። የአድማሱ መሆኔን እያየ ሀብታሙ ጌታቸው ብሎ ቢጠራኝ አቤት አልለውም። ገረነሸነሸ ገረነሽ ባቢደሸ እኔ የለበስኩትን እሱ ሊለብስ የምትል ከሆነ እኔ የበላሁትን እሱ ሊበላ የምትል ከሆነ ተፈጥሮን ተዋጋኸው፣ የእግዚአብሔርን መንገድ ሳትከው። የኢትዮጵያ ጀግኖች እንኳንስ ወንዶቹ ተጋዳዮች ናቸው፣ ሴቶች ዛዝሮቹ ነረገዳይ። እኔን ብቻ የሚጠቅም ሌላውን የሚጎዳ ከሆነ አይሆንም። ይህንን ነው የምቃወመው። ሰው ሀብት ነው። ሰው ጌጥ ነው። የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ። በ1888 ተነስቶ ነበረ አንድ ጦርነት።